ሰለሞን 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 ደግሞ ምን አይነት የማይሰማ ሰው ነው? እግዚአብሔር ሰለሞን፣ አንተ ሰለሞን! አቤት። ወይ የት ሄደህ ነው? እንደው ተስጨኝ ሄደህ ነው? የትም እየተዘጋጀሁ ነበር እኮ ለመውጣት። ወዴት? ወደ ስራ ነው። ስራ እኮ ሰዓት ደርሷል። አንተ ቀጣይ ጠጋብ በእናትህ አንተም በመጥራት ያለ ጊዜ ልታስወልደኝ ነው እንዴ እንደዚህ የምታስጨኝ? ብዙ ጠራሽኝ እንዴ? እኮ እንትን ነው አልኩሽ። ብዙ ጠራሽኝ? ቆየሁ እኮ ጊዜ ነው ዘመናለኝ የመጣራ ከጀመረ። እኔ ደግሞ ያው ስራ ረፍዶብኝ እኮ ለመሄድ እየተዘጋጀሁ ነበር። ጫማ አድርጌ መውጣት ብቻ ነው የቀረኝ። አይ እሱን ተውና አሁን ስራ መሄዱን ተውና ዝንቦቹ ምንም እንትን እያሉኝ አይደለም። እግሬ ጋር ስል እጄ ጋር ስል ፊቴ ጋር ስል ጭንቅላቴ ላይ የሆነ ነገር ማባረሪያ ይዘለት አባረልኝ። ምን ዝንቦቹ እንዴ? የኔ ውድ ሆነሽ ነው ለዝንብ አንቺ ታንሻለሽ እንዴ? ራስሽ አባረሽ ነው። እየቀለድኩ እኮ አይደለም፣ የምሬ ነው። ዝንቦቹ ምንም ሊያሳርፉኝ አልቻሉ። እኔ ደግሞ እግሬ ጋር እጄ ጋር ጭንቅላቴ ጋር ስንት ቦታ ነው የምሆነው እኔ እኮ። እኔ ታዲያ ስራ ረፍዶብኛል እኮ እያልኩሽ። በቃ ስራው ጥንቅር ብሎ ይቅር። ከዛስ ምን ልበይ? ምን ልትጭ? እሱ እኔን አይመለከተኝም። ትሰማኛለህ? አሁን ያልኩህን ብቻ አድርግ። እኔ ለማስጮና ለማስለፍለፍ። እሺ በቃ እሺ፣ ተረጋጊ። በእጅህ ደግሞ አይደለም የምፈልገው፣ የሆነ ነገር አምጣና እንትን በል። በዛ ላይ ሞቆኛል፣ በዛውም ታራገብልኛል። ገና በጠዋቱ ሰውዬ የተሸከምኩት እኮ ልጅህን ነው። እሺ ጭራሽ ይዳረቀኛል እንዴ ደግሞ? ምን ነው እንደዚህ ፈራኸኝ? እርጉዝ እንጂ እኮ ሆረር አይደለሁም። አይ ፍቅር ምንድን ነው የእርግዝና እንዴት እያደረገሽ ነው? በእናትሽ መሆንሽ ነው? እንደዚህ እኮ አልነበርሽም አይደለ? እና እንዴት ሆንኩባ አሁን? እሺ ለራስ ነው እንዴ ተራግበው? ለኔ እኮ ነው የፈለኩት እንዴ? እሺ በቃ እሺ ተረጋጊ በቃ። ውይ በስመ አብ መቃጠል ነው ካንተ ጋር መኖር ሳይንስ። እኔ ተዘጋጅሽ ጨርሽ? አዎ ጨርሻለሁ። እንትን አልሽ አይደል? እኔ ዳበቃ ጨርሽ ማለት ቼክአፕ እኮ እንሄዳለን ተባብለን አረስተሽ? እሱማ እንሄዳለን። እኔስ የተዘጋጀሁት እዛ ለመሄድ አይደል እንዴ? ታዲያ ምንድን ነው ችግሩ? እና ተነሽ እንሂድ እኮ አልክ። እና ምንድን ነው ማለት ያለብኝ? እኔ ነኝ በእግሬ የምሄድልህ እንደዚህ ሆኜ? እና በምን ልትሄጂ ነው? በምን ልትሄጂ ነው? በእግሬ ነበር ልትወስደኝ አሰብከው? ተሰውዬ ከዛሬ ነገ ትሻላለህ ብለህ እየባሰብህ ሄደ እንዴ? በምንድን ነው መሄድ የፈለግሽው? እሺ ንገሪኝ። አንተ ቆይ በምንድን ነበር ልትወስደኝ አሰብከው? እስከ ታክሲ ምን ይዘህ በእግር እንሄዳለን። ቅርብ አይደል? አስፋልት ነው። ከዚህ እስከ አስፋልት በእግሬ ልሂድ? እሺ ምን እናድርግ? ጭራሽ የምታረገውንም እኔ ነኝ የምነግርህ። እሺ እንድነግርህ ከፈለክ አንተ መቼም አይገባህም። ተሸክመህ እስከ አስፋልቱ ሰደኝ። ከዛ በኋላ ደግሞ በታክሲ ከሰው ጋራ ተገፋፍቼ መሄድ አልፈልግም። ወይ በኮንትራት ባደል ወይ በሆነ ነገር ነው መሄድ የምፈልገው። እሺ ችግር የለውም እኮ ሂጂና እዛ በኮንትራት። አልችልም እንደዛ መሄድ አልችልም። እና ያስኩት እኮ ያንተ ልጅ ነው አይታየም እንዴ? እንዴ ፉ እና ምን አድርገው ነው? ነገርኩ እኮ ሰላሙን ጆሮ የለህም እንዴ? አሰማ መፍትሄውን እኮ ነገርኩ። ከዚህ እስከ አስፋልት ድረስ ተሸክመህ ውሰደኝ። ከዛ በኋላ ደግሞ ወይ ባጃጅ ጠራ ወይ የሆነ ነገር አድርግ። እንዴ እሺ ተነሽ። ከዚህም መነሳት አልችልም። አልችልም። ቀስ በል እንጂ አንተ እንዴ አልሞታልኩ እንዴ? ሰውዬ ተረጋጊሽ። እሺ ሰው ያሰማው እንዴ ነገር ነው?
እየነገርኩ በእናትህ ምንም አልገባኝም። በቃ እርጉዝ ነች ከተባለች ቀን ጀምሮ ጸባይዋ ተለዋውጧል እያልኩ በቃ ምንም ሰላም ልትሰጠኝ እንኳን አልቻለችም። አንተ ተረዳኋት እኮ አንተ አልገባህም። እኔ እኮ በቃ ተረዳኋት፣ ግን እየባሰ መጣ። አንድ ቀን እንኳን በሰላም አድረን አናውቅም። አንድ ቀን አውቃለሁ ነው የሆርሞን መለዋወጥ ምናምን እንደሚሆን እኮ ገምቻለሁ እኮ ነው። አይ እሱ ሳይገባኝ ቀርቷል። የእሷ ግን ተለየ በጣም። በቃ ስንገናኝ እነግርሃለሁ። በቃ ባታስጨንቀኝ አንተ። እሺ ቻው። ሰለሞን ወይ እንትን አማረኝ። ምን ቀልድ ማለት ምንድን ነው? ቀልድ ነው የሚነገር ቀልድ እና መሳቅ አማረኝ። ምን ችግር አለ ደግሞ ለቀልድ? እሺ ጨቅ ቀልድ አለ እነግርሻለሁ። ይልሽ አንዴ አለቃ ገብራና ነበር። በላነው ጠጣነው ከእንጀራው ከወጡ እግዚአብሔር ይስጥልን ከመሶብ አይጡ አይሉ መሰልሽ። አስለም እንዴ ምን ቀልድ ነው? ቀልድ ብለህ ነው የነገርከኝ ይሄንን? ኧረ በጣም እኮ ነው የሚያስቀኝ። አሁን ይሄ ምንድን ነው የሚያስቀው? ስለ አይጥ ማውራት ነው የሚያስቀው እንዴ? ቀልድ ማታውቅ አንተ ጭራሽ አይጥ አለቃ ገብረሃና ምናምን ምን ላርጋቸው ነው እነሱ? ልጅን ሽታ በሽታ ልታረገው ነው አታሳብክ። ምን አገናኘው? ቀልድ አማረኝ። ቀልድ አምሮኝ ነው ንገረኝ እኮ ያልኩ። ኦኬ አሁን ሽታ ሲወጣበት ቀልድ አምሮኝ ነው ልትይ ነው? እና ደግሞ ይስቃል እንዲያፍርም። አሁን ሌላ የሚያስቅ ቀልድ ንገረኝ እባክህ። እሺ ብሎ ቁጭ ይላል እንዴ ደግሞ? ቀልድ ከየት ይመጣል? ከየትም አባህ አምጣ። ቀልድ ብሎ ስላይጥ። እሺ ስለምን ልቀልድልሽ? አንተ ሰው ሁሉን ነገር እኔ ነኝ እንዴ የምነግርህ? ይሄ እርግዝና ግን ሙልድ ምን ሆነብህ? አይ ይኸውልህ ትናንትና ማታ ቀልድ ካልነገርከኝ ውጥር አድርገች። እኔ ደግሞ ቀልድ ንገረኝ ስባል ምንም ቀልድ ሁሉ ነገር ጠፋብኝ ማለት ነው። ከዛም ማውቀው አንድ ቀልድ ስዛለኝ ነገርኳት ምናምን። እንዴት እንደዚህ አይነት ቀልድ ትቀልዳለህ? አልሳቀችም። እንዴት አንተ እንደዚህ ትቀልላለህ? እሪ በዚህ ገብቶ እሪ። እሺ አስቀኝ እሪ። እሺ ኧረ እርግዝና እንደዚህ እኔ እኮ እንደዚህ አይመስለኝም ነበር። ኧረ ይቅር እርግዝናስ። ኧረ በስመ አብ እኔ እሱ አይደል እንደ ይገርምኛለሁ። የዚች በዛ በቃ በዛ። የእናንተ ሚስቶችም እኮ አርግዘው ወልደዋል እኮ ምንም ይሄን ያህል የሆነ ነገር አማረን ምናምን አፈር አማረን ምናምን ቢሉ ነው። የዚች የማያምራት ነገር ቀልድ አማረኝ ትላለች። አንዴ እንደዚህ ታርጋለች። የኔ ስራ ነው የሆነችብኝ በእናትህ ስራ። አረም ወሽ አንተ ነው ሁሌ ያሰለችም። ተረዳት ምንድነው የምንረዳት? ቻው በእናትህ ተረዳ። ሁሌ ደግሞ ላንተ መንገድ ነው ደራሲ። እንዴት ነሽ ፍቅር? አሎ እንዴት ዋልክ? ምን ሆነሽ ነው አጣርፈሽ የጠራሽ? ስትደውይልኝ እኮ ደንግጬ ስራ ትቼ ነው የመጣሁት። አይ ምንም አልሆንኩም።
አልሆንኩም። ደህና ነኝ። ቁጭ በላ። ምን ያስቸኩላል? በቃ አስጨነቅሽኝ። ታውቂያለሽ እኮ የሆነ ያመመሽ ምናምን መሰለኝ። አይ ማመም እንኳን ደህና ነኝ፣ አላመመኝም እኮ። ምን ሆነሽ ነው ታዲያ? ደህና ነሽ? የፈለኩ እንኳን እንቅልፍ እያለኝ ስለሆነ ብርድም እያለኝ ነው። መተኛት ፈልጌ ያችን ብርድ ልብስ እንድታቀብለኝ ነበር የጠራሁት። ምን ነው? ምንም አታርፈሽ የጠራሽኝ ይሄን ብርድ ልብስ እንድሰጥሽ ነው? አዎ። ታዲያ ሌላ እዚህ ቤት ውስጥ የምጠራው ወይም የሚላክልኝ ሰው ያለ እንደሌለ ታውቃለህ አይደለ? ካንተ ውጪ ማንን ልጠራ እችላለሁ? ደግሞ አትርሳ፣ ያስረገስከኝ አንተ ነህ። እሺ በቃ ይሄንን ግን ራስሽ ማምጣት የምትችይው ነገር አልችልም። ሆዴ እንደዚህ ሆኖ እንዴት ነው የምችለው? ይሄው አንተ ምን አለ ባልደረሰብህ። ቻው። ወዴት ነው? እሺ አሁን ደግሞ ምን ላድርግ? አልሰማኸኝም እንዴ ተናገርኩትን? ብርድ ልብስ አልሰጠውሽ። ስራት ቼኩን ይመጣ። አትጩ። ሰማኛለህ? ብርድ እያለኝ ነው፣ አሞኛል፣ መተኛት ፈልጋለሁ ነው ያልኩት እኮ። ተኛ ታዲያ። እና ባዶ ቤት ስተኛ የሆነ ነገር ገብቶ ቢያስደነግጠኝ ጥላይ ልተኝ ነው እንዴ? ያስኩት እኮ ያንተ ልጅ ጨምር ነው። እሺ አንተ ቆይ አታስብም እንዴ? እሺ በቃ እሺ። ደውዬ እንደማልመለስ ልንገራቸው። ቢያንስ እሱንስ እችላለሁ። እዚሁ ደውለህ ንገራቸው። ወተህ በዛው ልትሄድ። ኧረ እባክሽ አስተውይ። ምን ማለት ነው ደግሞ አስተውይ ማለት? አታስተውይም እያልከኝ ነው? ጌታ ይሄ ልጅ እኮ ቢቀርብን ነበር የሚሻለው። ሰላማችን እኮ አጣ ነው እንዴ? አሁንማ ቢቀርብህ ነው የሚሻለው። እኔ እንደዚህ ካደረክ በኋላ ቢቀር ነበር የሚሻለው ትላለህ ደግሞ። አሁን አትነጅሰኝ። እጅን ወደዛ አርግልኝ፣ ልተኛ ነው። ሰማኛለህ? እንቅልፍ ወስዷታል ብለህ ከዚህ ቤት ትወጣና ስነሳ አላግኝህና ማለት ነው ልጅህ የምታገኘው እንዳይመስልህ። እሺ ልቀቀው እስቲ። የምትናገረውንም እዚህ ደውለህ ተናገር። ስነሳ ላጣህ አልፈልግም። ወይ እንዴት ነሽ? አሎ እንዴት ነሽ? እርግዝና እንዴት እየሄደሽ ነው? ምንም አይልም፣ ደህና ነው። ስሚኝማ። ወይ የሱ ጉዳይ እንዴት ነውልሽ? ምን አባቱ ይሆናል ብለሽ ነው? እሱ አንዴ እስካሁንም እያሰቃየሽው ነው? ታዲያ ለምን? ደግሞ ለምን ትያለሽ እንዴ? ያኔ እንዴት ሲያሰቃዩኝ እንደነበር ረስተሽ ነው? እና እነሱ ናቸው እንጂ እሱ ምን ያደረገሽ? ዝም በይ። እሱ ራሱ አንደኛ ተባባሪ ነበረ። እንደዛ ቢሆን እኮ እስከዛሬ ካንቺ ጋር ባልኖረ ነበር። አሁን ማርገዜን ስላወቀ ነው እንጂ አብሮኝ የነበረው። ያኔ የቤተሰቦቹ ጭቅጨቃ ሲበዛበትና ልጅ የመውለድ ፍላጎቱ አናቱ ላይ ሲወጣ እኮ እሱ ራሱ ሊፈታኝ አስቦ ነበር። ታይ ጓደኛዬ፣ እንደዚህ ማለት ተሳሳች። ምክንያቱም እሱ ያኔ የነሱ ትብብር ቢሆን ኖሮ አውጥቶ በሜዳ ላይ ይበጣልሽ ነበር። ምን ቀረው? አውጥቶ ስላልጣለኝ ነው እንዴ? ቤት ውስጥ እንዴት ያሰቃየኝ እንደነበር እኮ እኔ ነኝ የማውቀው። እንጂ ደግሞ ገና ለገና ልጅ አረገዝኩኝ ብለሽ በጣም እያሰቃየሽ ነው። እና አትወልድም ብሎ እንደዛ መከራዬን ሲያበሉኝ የነበሩትን እያንዳንዳቸውን አሁን ደግሞ እኔ በተራይ መከራቸውን እያበሏቸው ነው። ታይ እርጉዝ ሴት እንደዚህ እኮ አትሆንም። ምን እግዚአብሔር እንዳረገኝ ሆናለሁ። እነሱማ እንደውም እኔ ምን አረኩባቸው? እርጉዝ ሴት እስክትወልድ ድረስ መጥፎ ነገር እንኳን ንግግርን ካፏ እንዳይወጣ ይከለከላል። አንቺ ግን የሌለ ኃጢአት በኃጢአት ነው የሆንሽው ካረገዝሽ በኋላ። ኧረ እባክሽ ተይኝ። እሱ አባባል ነው። እኔ ምንም አልሆንም። ደግሞ ምን ያህል ውስጤ እንዳረረ ማወቅ አለባቸው። እርግጠኛ ነኝ ጓደኛዬ እንደዚህ ስታወሪ ነፍስሽን በእጅሽ ያሽው ይመስል በጣም ተማምነሽበታል። አንቺ አሁን በፈጣሪ እጅ ያለሽ ሰው ነሽ። እንደዚህማ ማውራት አይጠበቅብሽም። የፈለገው ይምጣ። ድሮም ቢሆን የልጅ ፍላጎት የነበራቸው እነሱ ናቸው። ስለዚህ አሁንም መንከባከብ ደግሞ ግዴታቸው ነው። አልፈልግም እያልሽ ነው? እኔ እንደዛ አላልኩም፣ ግን ደግሞ
የተለየ እኮ ምንም ነገር አላደረኳቸውም። ከዚህ በላይ ምን ታደርጊ ያማረሽ? እቺ ደግሞ የሰው ባል ስንት ነገር ያረጋል። አሁን ገና ለገና ይሄንን አደረግሹ ብለሽ በደለኛ ነሽ ልትይኝ ነው? ጭራሽ እኮ ከስራ ቦታ አጠገቤ ላለው ፎታ ጠሮት እኮ እየሸልሽ። አንቺ ባክሽ አልገባሽም ነገሩ። ለማንኛውም አትጥፊ። አትመጭም እንዴ ደግሞ? እመጣለሁ። ይሄን ወረታሽን ካላቆፍሽማ አለመምጣቴንም እኔ እንጃ። በይ በቃ ለማንኛውም ደውልልሻለሁ። እሺ ቻው፣ እንደዋወላለን። እሺ ቻው። አንተ ያልገባ ነገር እኮ አለ። ቆይ እኔ ይሄን ጥያቄ ልጠይቅ እስቲ። ያንተ ሚስት እርጉዝ አልነበረች እንዴ? ያው 2-3 ታዲያ እንደዚህ አድርጓታል እንዴ? አንተ እኮ ይሄ እኮ የሌለ እኮ ነው። በቃ የሌለ እኮ ነው። እኔ ልታጨልለኝ ነው። አንተ አልገባህም። በቃ አንተ አልገባህም። ተረዳት ይለኛል እንዴ? ከዚህ በላይ እንዴ ልረዳት? ከፈለገች ስራት ትለኛለች፣ ከፈለገች እዘለኝ ትለኛለች፣ ከፈለግ ኧረ በስመ አብ ምን ማለት ምርር ነው ያለኝ። መልሼ እደውላለሁ። በቃ እሺ። መጣሽ እንዴ? አስመሳይ እኔ ነው እያማኸኝ የነበረው? ኧረ እያማሁሽ አይደለም። እና እኔ ስመጣ ለምን ስልኩን ዘጋኸው? ተረጋጊ እስኪ። ምክር እየጠየቅኩት ነው። ኧረ እባክህ የምን ምክር ነው የምጠይቀው ደግሞ? ተረጋጊ። ይኸውልሽ አንቺ መነጫነጭ ለልጁም ላንቺም ጥሩ አይደለም። እኔ ፍቅር ለምን አትረጋጊ? እባክህ አንጀቴን ድብን አድርገህ እያቃጠልከኝ ተረጋጊ ስትል አታፍር? አንቺ መቃጠል ስለፈለግሽ ነው እንጂ አሁን እዚህ ጋር የሚያቃጥል ነገር አለ? ምን እያልክ ነበር? እሱም ብቻ መልስልኝ። ምን እያልክ ነበር? እርግዝና እንደዚህ ያደርጋል። እንዴት አደረገኝ? እስቲ ንገረኝ፣ እንዴት አደረገኝ? እኔ ከሰው የተለየ ምን አስቸገርኩ? ይሄን አማረኝ፣ ይሄን ግዛልኝ፣ ይሄን አምጣልኝ ስላላልኩ ነው? ከዚህ በላይ ምን ትይ እንዴ? ኧረ እኔ ብገዛልሽ ይሻለኛል። ሰላሜን ሰጥተሽኝ። አሃ ሰላሜን ነሳሽኝ እያልክ ነው? እያንዳንዱ ማወራው ነገር አይጥምሽም። ምንም ባወራ ይጥም ነገር እኮ ስታወራ ነው እኮ የሚጥመኝ። ጠማማ አስተሳሰብ እያወራ በዛ ላይ ደግሞ ትከራከረኛለህ። እሺ በቃ ይቅርታ። እኔ ነኝ ጨቅጫቃ? እኔ ነኝ ነዝናዛ? እሺ በቃ እኔ ሁሉም እኔ ነኝ። ቁጭ በይ በቃ ግቢ። አትንካኝ ደግሞ ጭራሽ ብለህ ለጓደኛ ታማኛለህ። ሰላሜን ነሳችኝ ትለኛለህ። እሺ በቃ እኔ ሰላም መንሳት እንዴት እንደሆነ አሳይሃለሁ። እሺ ሰላም ነው? አንተ ሞታል እንዴ? ምንድን ነው? ምን ተፈጠረ? ተነሳ እስቲ። አማምሽ እኔ እዚህ እንቅልፍ እምቢ ብለኝ እንቆራጠጣለሁ፣ አንተ ታንኮራፋብኛለህ አይደል? ምን አማምሽ ነው? ባያመኝስ እኔ እንቅልፍ እምቢ ብለኝ አንተ መተኛት አለብህ? እና ምን ሆነሽ ነው የጮሽው? ስጠራ አልሰማህ አልከኝ፣ ከዛም ጮኩ። ውስጥሽ ግን ደህና ነው ማለት? አይምሮሽ እንዴት ነው የሚያስበው? ስንት ሰዓት ነው በዚህ ሌሊት? ሌላ ሰው ሲረብሻል ብለሽ አታስቢም? ምን አገባኝ ታዲያ ነው? እና ስጠራ ለምን አትሰማም? መጀመሪያ እኮ ጠርቼኝ ነበር። አሁንም አትተኛ፣ ተነስ። እኔ እዚህ እንቅልፍ እምቢ ብሎኛል፣ እሱ ይንገላጀጃል። ወይኔ ፈጣሪ ወይ! ልጁ የሁለታችንን መሰለኝ። እኔ ብቻ እንቅልፍ ማጣበት ምክንያት ምንድን ነው? ስለዚህ እኔም ቁጭ ነው? አዎ። እሺ እሱ ነው ፈልጊ። አዎ። እሺ ሰላም ወይ ቁጭ አልኩኝ እኮ በቃ። አትተኛ። እኔ እንቅልፍ እምቢ ብሎኛል። አትተኛ። እስቲ ለመተኛት ሞክሪ።
እንትን ጋደም በስ አልችልም። በቃ እንቅልፍ እምቢ ብሎኛል አልኩህ አይደል? ቁጭ በል አብረህ። እሺ በቃ ይኸው ምን ይዘብሃል? አታወራ ገና ለገና ከእንቅልፌ ቀሰቀሰችኝ ብለህ ማኩረፍህ ነው። ድሮ ቀረው ውበት እኮ እንዴት ታምሪ እንደነበረ። አሁን እንደዚህ ሆድሽን አንገፍጥጠሽ ማንም መጫወቻ ስትሆኚ ይሁን ምን ይደረጋል። ደግሞ ምን አባቱ ፈልጎ ነው እንደዚህ ወሬ ነው። ሄሎ ሄሎ፣ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ሰላም ነው አለው። ዛሬ ምን ነው? ምን ትዝ አለህ ደወልክ? ምንም እንዲሁ ሰላም ልበልሽ። እርግዝናው እንዴት እያደረገች ነው ለማለት ነበር። ደህና ነኝ እግዚአብሔር ይመስገን። እርግዝናውም ጥሩ ነው። እና እንዴት ነው? እሱም እኮ ስራ ቦታ ይነግረኛል እኮ በየቀኑ ስለ እርግዝናሽም እየከበደሽ አይደለም አይደል? አይደለ እንደከበደኝ ነው እንደከበድኩት ነው የነገረ። አይ እሱ እንኳን ከበደችኝ አላለም፣ ግን ያው ትንሽ የባህሪ ለውጥ ምናምን አለ አይደል? እና ምን ነው አትመክረውም እንዴ ታዲያ? አንተ ምን ነው ሚስት ከአንድም ሁለት ወልዳ የለ? እኔ ከሷ የተለየ ባህሪ አላሳየውም። ግን ያው የሆርሞን መለወጥ እንደሆነ አውቃለሁ፣ ግን ያው ያንቺም ትንሽ ከፋና ብታረጋጊው ብዬ ነበር። ምንድነው ማረጋጋው? እባክህ ያው አለ አይደል ብትረጂው፣ እሱን ማድረግ የማይችለውን ነገር ባትጠይቂው ምናምን ማለት ነው። አሃ ታስቸግረኛለች፣ ማድረግ ማልችለውን ነገር እየጠየቀች ታስቸግረኛለች ብሎ ነገረክ? አይ እሱ እንኳን እንደዛ አላለም፣ ግን ያው ስራ ቦታ ምናምን ሲጨናነቅ ሳይሆን ስጠይቀው ነው እንትን ያለ እንጂ እሱ እንደዛ አላለም። አስመሳይ በለው። ሲያስመስል ነው። ምንም ያስቸገርኩት ነገር የለም። ደግሞ ባስቸግሮስ አንተ ምን አገባ? ኧረ እኔ ምን ያገባኛል? ያው እግረ መንገዴን ልጠይቅ ብዬ ነው። አይ እናመሰግናለን ለምክርህ። ደግሞ ሚስትህ ስትወልድ እንዴት እንደነበረ የእርግዝናውን ሁኔታ በደንብ አሳምረህ ታውቃለህ። ስለዚህ ምክር ቢጤ ብትሰጠው ጥሩ ነው እንደው። እሺ እሺ እመክረዋለሁ። እሺ ቻው። ወሬ እንደ ሴት ወሬ ይፈታፍታሉ። ትቸገራቸው ነው። የሰው ባል ስንት ነገር ያደርጋል። እሱ እንደዚህ ሸበላ ነበረች ልጅ አስረግዞ ቤት ያስቀምጣል። እንዴት ዋልሽ? ሰላም ነው? አንተ ያለ ምን ሰላም አለ? ገና ከመምጣቴ ደግሞ ምን ሆነሽ? በቃ ቤት ስትውል እኔን ማቃጠል፣ ከቤት ስትወጣ ደግሞ ጓደኛህን ልከኸው ነው? ማንን? ቀን ደውሎ ነበር ጓደኛህ። ምን ፈልገው? ምን ይፈልጋል? እንደ ሴት ከዚህ ከየቤትህን ጉድ እየወጣህ ለቃቅመህ ያወራህለትን ወሬ ይዞ ልጁን አታስጨንቂው፣ ልጁን አታስቸግሪው ብሎ ደውሎ ነበረ። ኧረ እኔ ምንም ያልኩት ነገር የለም። እና አንተ ምንም ሳትነግረው እሱ ጠንቋይ ቀልባል። በምን አወቀ? አላውቅም። ምናልባት አንተን አጣሁ እንዴ ደግሞ ለወሬ ወሬኛ። እሺ አሁን በቃ ተረጋጊ። አሁን ቆይ ምን አደረኩና ነው ሄደ ለጓደኛ ስሞታ የምትነግረው? አንቺ እና ምንም አላደረግሽኝም። ለምን አጋደማት? እዚህ ደረቅ አልጋ ላይ ነው ጋደም የምለው። ሰማኝ መውለጃ እየደረሰ ነው። ቶሎ ብለህ አልጋውን ወደሚመች አልጋ ቀይርልኝ እሺ። እያሳመመኝ ነው በጣም። እሺ ይላስ እሱን ቀስ እያልኩ እነግርሃለሁ። እሺ እንግዲህ ወዴት ነው? እዚህ ነኝ እኮ። እዚህ ቤት? እዚህ ቤት ውስጥ አንተ ሰው ያማል እንዴ? እኔ እንድትነግራት ነው እንዴ ነገርኩ?
ምን አለች ይለኛል እንዴ? ለሊቱ ገና ትናንት ስራ ከመግባቴ እኔ ጀመረችኝ። በቃ እስከ ማታ ስንት ሰዓት ሲጨቀጭቀኝ ነበር። ይሄንን ብቻ ምክንያት አድርጋ እኔ ንገርልኝ ብዬ አይደለም የነገርኩ። አንተ ሌላ በሽታ ሆንክብኝ እኮ በእናት ምንድነው ማለት? ምን ከእርግዝና ውጪ ሌላ ምን ምክንያት ሊኖራት ይችላል? እርግጠኛ ለምን እንደዛ አልክ አንተ? ልክ እኮ ነው ማለት በስርዓት እኮ ብታናግረኝ እኔ ሁሌ ላናግራት ሞክራለሁ፣ ግን እሷ ታበላሽዋለች። ሙዴን ሁላ ወዲያው ነው የምታበላሽው። በቃ ከእርግዝና ውጪ ሌላ ምክንያት ምን ሊኖራት ይችላል? የሚገርም ነው። እንደዛ አለች እሷ። ያንተ ግምት ነው? እሺ በቃ እኔ አወራታለሁ። በቃ ምርር ነው ያለኝ፣ ስልችት ነው ያለኝ። አወራትና በቃ ሞክራለሁ። እሺ አንተ ግን ለኔ ሳትነግረኝ ሁለተኛ እንደዚህ እንዳታረግ። እሺ በቃ ቻው። ምን ሊሆን ይችላል ከእርግዝናው ውጪ? ልጠይቃት ነው። ልጠይቃት ምን ብትቆጣ ነው? አንድ ነገር ላወራሽ ፈልጌ ነበር። ምንድነው? ምንድነው ማለት ድሮ እንደዚህ ያልነበርሽም እና አሁን እርግዝና ከተፈጠረ በኋላ በጣም ነው ጸባይሽ የተቀየረው እና ምንድነው ምክንያቱ የሚለውን ነገር ማወቅ ፈለኩ። እንደዚህ አውርተን አናውቅም እውነት ለመናገር፣ ግን እንደዚህ ተነጋግረን አናውቅም። ግን ምክንያትሽን ማወቅ ፈለኩ። ምንድነው የተፈጠረው? ሳትናደጂ ምናምን ሲነገረኝ እርግዝናው ብቻ ነው ወይስ ሌላ እኔ የማላውቀው ነገር አለ? ዛሬ ምን ታየህ? ለእኔና ለአንቺ ሰላም ስል እና ደግሞ ቦዲሽ ላይ አንሹ ልጅ ሰላም ሲባል እኔና አንቺ ተነጋግረን ችግሮቻችንን መፍታት እንችላለን እና ለዛ ነው በልጥ። ልክ ነህ። ካረገዝኩ በኋላ ብዙ ነገር ተቀይሯል። እንደዛ የሆንኩት ግን በአንተና በቤተሰቦች ምክንያት እንደሆነ ወቅሽ ማለት ምን አገናኘው ከቤተሰቦች ጋር? ረስተኸው? ያኔ ካገባኸኝ በኋላ አመታት አብረን ስንኖር ልጅ ስላላረገዝኩ መውለድ ስላልቻልኩ እንዴት ያሰቃዩኝ እንደነበር ረስተኸው ነው? አንተስ ብትሆን ለቤተሰቦች ተደረበ ካልወለድሽ እፈታሻለሁ፣ ሌላ ሚስት አገባለሁ እና ምን ስትል የነበረውን ረስተኸው ነው? እሱ ግን እኮ ያለፈ ጉዳይ ነው አይደል? እኔ ፍቅር ሲቀጥል ደግሞ በቤተሰብ ተጽዕኖ ውስጥ ሆኜ እንደሆነ ታስታውቂያለሽ አንቺ። ቢሆንም እኔ ሚስትን ማስቀደም ነበረብኝ። አሁን ልጅ ሲመጣ አንተም የድሮ ባህሪህን በሙሉ ቀይራለህ። ምን ላድርግልሽ ምናምን። ከልጅ በፊት እኮ ነው የሚያገኘኝ ነው ወይስ ያገባኸኝ ለልጅ ብቻ ነው? ቆይ እኔ መውለድ ባልችልስ ኖሮ እንዳልከው ፈተህ ሜዳ ላይ ልትጥለኝ ነበር ሀሳብህ? ያራን ሰርል ነው ፍቅር ስትዝትብኝ የነበረው ግን እኮ እንደዛ አልነበረም። እግዚአብሔር ብሎ አሁን ስላረገዝኩ ነው እንጂ አንተማ ከቤት አስወጥተህ ጎዳና ልጥለኝ ነበር። እንደሱ ካልሆነ ምን ፍቅር አሁን እኮ ነገሮች ተለውጠዋል። እግዚአብሔርም ልጅ ሰጥቶናል። ስለዚህ ያ ሊፈጠር የሚችልበት ነገር የለም። ሲቀጥል ደግሞ ያኔም ቢሆን ታውቂያለሽ በቤተሰቦቼ በእህቶቼ ተጽዕኖ ውስጥ ስለወደኩኝ ምን ያክል ኮንትሮል እንዳደረጉኝ አንቺም ታውቂያለሽ። በዛ ነው እንጂ አንቺን ወድጄና ፍቅር ያለ እንደገባሽ ነው ፍቅር።
እንደዛው መስሎኝ ነበረ፣ ግን ሁኔታህን ሳየው በጣም ውስጥ የተረብሾ ነበረ። እሺ ይቅርታ አድርጊልኝ የኔ ፍቅር። ያኔ ባለማወቅ ነው የሁሉ ነገር ያልኩት። አሁን ግን ጸጽቶኛል። በቃ ይቅርታ አድርጊልኝ። መቼም ይሄን የምትለኝ በሆዴ ልጅ ስለያዝኩ አይደለም አይደል? አይደለም የኔ ፍቅር። በቃ አሁን ሁሉም ነገር ገብቶኛል። ከሁሉ ነገር በላይ አንቺ ትበልጫለሽ። ይቅር በይኝ።